በክለቦች ትልቁ የውድድር መድረክ በሆነው በአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያው ዙር ጨዋታ አርሰናል በሜዳው ኤምሬትስ ፓሪስ ሴን ጀርሜን አስተናግደው እንግዲህ 1-0 ሆነ ጠባብ ውጤት ሽንፈት አጋጥሟቸዋል። ብቸኛውን ጎል ኦስማን ዴምቤሌ ጨዋታው እንደተጀመረ ገና በ3ኛው ደቂቃ ላይ ኳስና መረብን በማገናኘት በተለይ አርሰናል በውድድር ዘመኑ ላይ በአውሮፓ ሻምፒየንስ ሊግ በተለይ በሜዳቸው ብቸኛውን እስካሁን ድረስ እንግዲህ ሽንፈት አጋጥሟቸው ያቀምና የመጀመሪያ ሽንፈታቸውን እንዲያጋጥማቸው ትልቁን አስተዋጽኦ ያበረከተው ተጫዋች ነው ኦስማን ዴምቤሌ። ጎል ከተቆጠረች በኋላ የመጀመሪያውን 20 ደቂቃ አርሰናል ፊዚካሊ ብቻም ሳይሆን ሜንታሊም ወይም ደግሞ በስነ ልቦና በጨዋታው ላይ በጣም ፈዞ የታዩበት ነበር። ከኳስ ውጪ ኳሷን ለማግኘት በጣም ሲንከራተቱ የነበሩ ተጫዋቾች የታዩበት አጋጣሚ ነበር። በተለይ በመጀመሪያው ማጋማሽ ያን ያክል ሰፊ የግብ ዕድሎች አልተፈጠሩም። በተለይ በጋብሪኤል ማርቲኔሊ ግን ወርቃማ ዕድል አግኝተው ያልተጠቀሙበት አጋጣሚ አለ። ከረፍት መልስም እንዲሁ በሊያንድሮ ትሮሳርድ በጣም አስደናቂ ዕድል እንዲሁም በጣም ክሊር ከት ቻንስ ልንለው የምንችልና ከግብ ጠባቂ ጋር በጣም በቅርብ ርቀት ተገናኝቶ ኳስንም አምክኖታል። ያው ጂያንሉዊጂ ዶናሩማ ሁለቱንም ጎሎች በተለይ እንዳይቆጠሩ ትልቁን አስተዋጽኦ ያበረከተው በጣም አስደናቂ እንቅስቃሴ ሲያሳይ የነበር ግብ ጠባቂ ነው። በተለይ ገና ከጥሎ ማለፉ አንስቶ በተለይ ከሊቨርፑል ጋር በተደረገው መርሃ ግብር ላይ አንፊልድ ላይ ከዛ ውጪ ደግሞ አስቶን ቪላ ላይ በተደረገው ይሄ ቪላ ፓርክ ላይ በተደረገው መርሃ ግብር ላይ ጂያንሉዊጂ ዶናሩማ በጣም ስታንድ አውት ፐርፎርመር ነበር። ይሄ ጣሊያናዊ ግብ ጠባቂ ትላንትና በተለይ ሁለት ግልጽ ጎል ሊሆኑ የሚችሉ እድሎችን በማምከን በተለይ ቡድኑ ክሊን ሺት ይዞ ምንም ጎል ሳይቆጠርባቸው እንዲወጡ ትልቁን አስተዋጽኦ አበርክቷልና ቪቲኒያ የጨዋታው ኮከብ ቢባልም ግን ዶናሩማ የጨዋታው ኮከብ መባል መቻል እንደነበረበት ብዙዎች የሚስማሙበት ሀሳብ ነው። አርሰናል ከረፍት መልስ 47 ደቂቃ ላይ በሚኬል ሜሪኖ አማካኝነት ጎል ማስቆጠር ችለው ነበር፣ ግን ከጨዋታው ውጪ ተብሎ ተሽሯል። ሴሚ አውቶሜትድ ኦፍሳይድ ቴክኖሎጂ በአውሮፓ ሻምፒየንስ ሊግ ላይ የተከበረ እንደሚገኝ የሚታወቅ ጉዳይ ነው። ከጨዋታው በኋላ ሚኬል አርቴታ በተለይ አካይ መስመር ላይ ያው ግልጽ በሆነ መልኩ የነሱ የቁጥር መብዛት ብልጫ ተወስዶባቸው እንደነበር አንስተዋል። ከዛ በተጨማሪ የጎል መጠኑ አንድ መሆኑም ትልቅ አስተዋጽኦ እንደሚያበረክትላቸው እንደሚያገኙት እድል በሚገባ ለመጠቀማቸው ጨዋታው በዚህ መልኩ እንዲጠናቀቅ አስተዋጽኦ ያበረክተው ጉዳይ ስለመሆኑ አንስተዋል። ማድሪድ ላይ ያደረጉትን ነገርም ፓሪስ ሄደው አድርገው በተለይ ጨዋታውን አሸንፈው ወደ ፍጻሜ ለማለፍ ከፍተኛ ጥረት እንደሚያደርጉም ሚኬል አርቴታ አጽንኦት የሰጠበት ጉዳይ ሆኗል። ሉዊስ ኤንሪኬ የፒኤስጂ አሰልጣኝ ቡድኑ እንቅስቃሴ ደስተኛ መሆኑን በመጥቀስ በተለይ አርሰናል በመልሱ መርሃ ግብር ላይ ምንም ያጡት ነገር የማይኖር ቡድን ሆኖ ሊቀርብ እንደሚችል እንረዳለን፣ ለዛም ዝግጁ ሆነን እንቀርባለን ሲል ሀሳብ ሰጥቷል። በትላንትናው ጨዋታ ላይ ኦስማን ዴምቤሌ 70ኛው ደቂቃ ላይ የጡንቻ መሳሳብ ጉዳት አጋጥሞት ከሜዳ ተቀይሮ መውጣቱን ተከትሎ በመልሱ መርሃ ግብር ላይ ይሰለፋል አይሰለፍም ሌላው በስፋት እየተነሳ የሚገኘው ጥያቄ ነው። ይህ በእንዲህ እንዳለ ግን ከ2020 በኋላ የአውሮፓ ሻምፒየንስ ሊግ የፍጻሜ ቲኬትን ለመቁረጥ ፓሪስ ሴን ጀርሜን ከወዲሁ ጥሩ እንቅስቃሴ እንዳደረገ ወይም ደግሞ በተለይ ቅድሚያ ግምት የሚያገኘው ቡድን ፓሪስ ሴን ጀርሜን ስለመሆኑ ማንሳት ይቻላል። ቶማስ ፓርቲ ያለመኖሩ አርሰናልን ትላንትና በትልቁ ጎድቶታል። የመጀመሪያው ጎል እንኳን ሲቆጠር የቶማስ ፓርቲ ያለመኖር መሆኑ በግልጽ አመላካሽ ነጥቦች ናቸው። በተለይ የ1650 ጠርዝ ላይ ኦስማን ዴምቤሌ ኳሷን ያገኘበት አጋጣሚ አለ። ፓርቲ ብዙ ጊዜ ከኳስ ውጪ የሚገኝበት ቦታ ነው። አለመኖሩ ክፍተቶቹ በግልጽ የታዩበት አጋጣሚ ያለና በቀጣይ ሳምንት ቡድኑን ይቀላቀላል። አርሰናል 1-0 ጠባብ ውጤት ከመሆኑ ጋር በተያያዘ ጨዋታውን ለመቀልበስ እድል ይኖራቸዋል ወይ የሚለው ጉዳይ በመልሱ መርሃ ግብር ፓርክ ዴ ፕሪንስ ላይ እጅጉን የሚጠበቀው ጥያቄ ይሆናል። ከአውሮፓ ሻምፒየንስ ሊግ ዜናዎቻችን ሳንወጣ ዛሬ ደግሞ የግማሽ ፍጻሜ ቀሪ አንድ መርሃ ግብር በባርሴሎናና በኢንተር ሚላን መካከል የሚከናወን ነው የሚሆነው። እንግዲህ ሁለቱ ቡድኖች ብዙም የመሳሰላቸው ነገሮች አሉ። አንደኛው የአውሮፓ ሻምፒየንስ ሊግን ካሳኩ 10 ዓመትና ከዛ በላይ ያስቆጠሩ ቡድኖች ናቸው። ሁለተኛው ጉዳይ ደግሞ ሁለቱም ቡድኖች ለሶስትዮሽ ዋንጫ የተንደረደረ የነበሩ ቡድኖች ናቸው። ያው ያልኩት ኢንተር ሚላን በሁለት ሳምንት ጊዜ ውስጥ በጣም በውጤት እጦት እየተፈተነ በተለይ ከኮፓ ኢታሊያው እንደሚታወቀው በከተማ ተቀናቃኛቸው በደርቢ ዴል ማዶኒና በኤሲ ሚላን ከውድድሩ ተሰናብተዋል። እንዲሁም ደግሞ በጣሊያን ሴሪያው ደግሞ መሪነታቸውን ለናፖሊ ያስረክበዋል። በተለይ ተከታታይ በሆነ መልኩ በቦሎኛ ከዛም በሮማ ሽንፈት ማስተናገዳቸውን ተከትሎና ያ ነገር ያመሳስላቸዋል። በተለይ ለሶስትዮሽ ዋንጫ መንደርደራቸውና ሻምፒየንስ ሊግን ካሳኩ 10 ዓመትና ከዛ በላይ መሆናቸው ማለት ነውና በዚህ በክለቦች ትልቁ የውድድር መድረክ በአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ ቀሪ ጨዋታ ነው። ዛሬ ምሽት በስታዲዮ ሉዊስ ኮምፓኒ ስታዲየም ነው የሚደረገው። 2010 የአውሮፓ ሻምፒየንስ ሊግን በልዩ ሰው ራሱን ልዩ ሰው እያለ በሚጠራው ስፔሻል ዋን ጆዜ ሞሪኒዮ ከፖርቹጋል አሰልጣኝ ጋር በመሆን ከፍ አድርገው እንዳሳኩ ይታወቃል። ኢንተር ሚላኖች ከዛ በኋላ ድጋሚ እዚህ መድረክ ላይ መድረስ አልቻሉም። በተለይ ቡድናውን በሚያሰለጥነው አሰልጣኝ ታክቲሻኑ ጣሊያናዊ አሰልጣኝ ሲሞኔ ኢንዛጊ ስር ከአንድ ዓመት በፊት አታቱርክ ላይ የፍጻሜ ተፋላሚ ነበሩ። በአውሮፓ ሻምፒየንስ ሊግ ግን በሲቲ 1-0 ተሸንፈው ከውድድሩ መሰናበታቸው የሚታወቅ ጉዳይ ነው። ታዲያ ደግሞ ለፍጻሜው ለመብቃት ካለላቸው ደግሞ ይህንን ዋንጫ ከ15 ዓመታት በኋላ ለማሳካት ከፍተኛ ጥረት እያደረጉ ይገኛሉ። የሃንሲ ፍሊክ የሚመሩት የካታሎኑ ቡድን ባርሴሎናዎች በበኩላቸው በ2014 በ2015 የውድድር ዘመን የሊዮኔል ሜሲ፣ ኔይማር ጁኒየር እና የሉዊስ ሱዋሬዝ ጥምረትን በተለይ ሊያስታውሱ የሚችሉ ለተመልካች እጅግ አዝናኝ ለተጋጣሚ ደግሞ እጅግ አሰቃቂ የሆነ የአጥቂ ጥምረትን ፈጥሯል። ያሰልጣኝ ምንም ጥያቄ የለውም። ራፊኒያ፣ ላሚን ያማልና ሌቫንዶስኪ በአሁኑ ሰዓት በአውሮፓ ውስጥ በርካታ ጎሎችን ያዘነበ በርካታ ኳሶችንም እንዲሁ በተለይ በጋራ አመቻችተው ያቀበሉ ተጫዋቾች ናቸው። ቡድኑ የሶስትዮሽ ክብር ለመጎናጸፍ ሁለት ጨዋታ ብቻ ነው የሚቀረው። የኮፓ ዴል ሬይ ዋንጫን የምንጊዜም ባላንጣቸው ሪያል ማድሪድን 3-2 በሆነ ውጤት በማሸነፍ ማሳካት መቻላቸው ይታወቃል። ከዛ ውጪ ላሊጋውን በ4 ነጥብ ልዩነት እየመሩ ነው የሚገኙት። 4 ጨዋታ ብቻ ነው የሚቀረው። ጀርመናዊ አሰልጣኝ ሃንሲ ዲተር ፍሊክ ቡድኑን ያዋቀሩበት መንገድ እጅግ እያስወደሳቸው ይገኛል። በአውሮፓ ሻምፒየንስ ሊግ ደግሞ የግማሽ
ተፋላሚ መሆን ችሏል። እንግዲህ አሰልጣኙ እስካሁን በታሪኩ በአሰልጣኝነት ታሪኩ ማለት ነው ለፍጻሜ በበቃባቸው 7 አጋጣሚዎች ሁሉንም በማሸነፍ የፍጻሜ ጨዋታ ላይ ከደረሰ እንግዲህ ሃንሲ ዲተር ፍሊክ ያው ከጆዜ በመቀጠል በጣም ጥሩ ሪከርድ ያለው አሰልጣኝ መሆኑን እያሳየ ይገኛል። ዛሬ በሚያደርጉት የመጀመሪያ ዙርና በቀጣይ ማክሰኞ የመልሱን ጨዋታ በተለይ በድምር ውጤት ማሸነፍ የሚችሉ ከሆነ እና ለፍጻሜው ካለፉ ያው ዋንጫውንም ለማሳካት ቅድሚያ ግምት የሚያገኘው ቡድን ባርሴሎና እንደሚሆን ምንም ጥያቄ የለውም። ቡድኑ በአውሮፓ ሻምፒየንስ ሊግ የዋንጫ ክብርን ለመጨረሻ ጊዜ ያሳካው ቀደም ብዬ እንዳልኩት በጣም አስደናቂ በነበረው የኔይማር ጁኒየር የሊዮኔል ሜሲና የሉዊስ ሱዋሬዝ ጥምረት ታግዘው በ2014 በ2015 የውድድር ዘመን ላይ እንደነበረ አይዘነጋም። ታዲያ ከ11 ዓመታት በኋላ ያንን ጥምረት በላሚን ያማል በራፊናና በሌቫንዶስኪ በተለይ ደጋፊዎች የናፈቁትን ይህንን ዋንጫ በዘንድሮ አስደናቂ የሃንሲ ዲተር ፍሊክ ቡድን ይሳካል ወይ የሚለው ጉዳይ ይጠበቃል። የሁለቱ ቡድኖች ጨዋታ ምሽት 4 ሰዓት ሲል በሀገሪቱ የኦሎምፒክ ስቴዲየም በሆነው በስታዲዮ ሉዊስ ኮምፓኒ ስቴዲየም የሚከናወን ይሆናል። ጨዋታውን ደግሞ በመሃል አልቢትነት የሚመራው ፈረንሳዩ ኢንተርናሽናል ዳኛ ክሌመንት ተርፒን ናቸው። ከዛ ውጪ ሎስ ብላንኮሶቹ ከፍተኛ የሚባል በተለይ የተጫዋቾች ቀውስ፣ የጉዳት ቀውስም የቅጣት ቀውስም እያጋጠማቸው ይገኛል። በውድድር ዘመን ለሪያል ማድሪድ በጣም አስቸጋሪ ሆኖ እያለፈ የሚገኝ ውድድር ዘመን ነው ቢባል ብዙ ማጋነን አይሆንም። በላሊጋ መርሃ ግብሮችም በኮፓ ዴል ሬይ መርሃ ግብሮች ላይም በተለይ በዚህ ውድድር ዘመን በሻምፒየንስ ሊግን ጨምሮ ማለት ነው የተጫዋቾች ጉዳት፣ ወጥነት ባለው መልኩ ስብስቡን አለማግኘት፣ በቅጣት መፈተን እንደዚህ አይነት ነገሮች በሪያል ማድሪድ በጣም እየተጸባረቀበት የሚገኝ ሆኖ ያለፈ ነው የሚገኘው ውድድር ዘመኑ። እንግዲህ ወደ መገባደጃው ላይ ነው የምንገኘው ውድድር ዘመኑ ላይ። በአጠቃላይ አሁን ደግሞ አንቶኒዮ ሩዲገር ከ6 እስከ 8 ሳምንት ያክል ከሜዳ ይርቃል ተብሏል። በተለያዩ ጊዜያቶች ላይ ቀደም እንዳልኩት ተጫዋቾችን በጉዳት እያጣ ነው የሚገኘው። ሩዲገር ለየት የሚያደርገው ነገር በጉዳትም እንዲሁ ደግሞ ቅጣትም አንድ ላይ የተጨመረበት ተጫዋች ነውና ተጫዋቹ ያው እንደምናስታውሰው በኮፓ ዴል ሬይ መርሃ ግብር ላይ በተለይ ከዳኛው ሪካርዶ ዴ ቡርጎስ ጋር የፈጠረው በጣም ከፍተኛ ሰጣ ገባ መነጋገሪያ ርዕሰ ጉዳይ እንደነበር ይታወቃል። ትናንትና በመረጃዎቻችን ላይ ቃኝተነዋል። ያንን ተከትሎ ምናልባት ከ12 ጨዋታ አንስቶ እስከ 6 ወር ድረስ ሊርቅ የሚችልበትን ከፍተኛ ቅጣት ይጣልበታል ተብሎ በስፔን እግር ኳስ ፌዴሬሽን አማካኝነት ይፋ ሲደረግ እንደነበረ አይዘነጋም። ጉዳዩን ከገመገመ በኋላ ግን የስፔን እግር ኳስ ፌዴሬሽን ያው ቀለል አድርጎ 6 ጨዋታ እንዲታገድ ወስኖበታል በሚደረጉ ቀሪ መርሃ ግብሮች ላይ ማለት ነውና ይህ በእንዲህ እንዳለ እንቅርት ላይ ጆሮ ደግፍ እንዲሉ ደግሞ በተለይ ያጋጠመው መጠነኛ ጉዳት እንደነበር የሚታወቅ ጉዳይ ነው። በተለይ ተጫዋቹ ጉልበቱ ላይ መጠነኛ ቀዶ ጥገና አድርጓል ተብሏል። ያም የተሳካ ነው፣ ግን ቢያንስ ለ2 ወር ገደማ ከሜዳ ያርቋል ተብሏል። ይሄ ማለት ከ6 እስከ 8 ሳምንት ድረስ እንደማለት ነው። የቡድኑ በዚህ ውድድር ዘመን እንደ ጉዳት እንኳን በተደጋጋሚ ሳያስተናግድ በጣም ወጥነት ባለው መልኩ ግልጋሎት ሲሰጡ ከነበሩ ተጫዋቾች መካከል እሱ ነው የሚጠቀሰው። በአማካኝ ክፍል ላይም እንዲሁ በተከላካይ መስመር ላይ በጣም በተጫዋቾች ጉዳት የታመሰ ቡድን እንደሆነ ይታወቃል ሪያል ማድሪድ ማለት ነውና አሁን አንቶኒዮ ሩዲገር አንድ ያለው እንግዲህ ማል ተከላካይ ቁልፉ ተጫዋቻቸው ጉዳት ካጋጠመው ቀሪ የውድድር ዘመን ወይም ቀሪ የሚያደርጉት መርሃ ግብር ላይ በጣም ተጋላጭ ሆነ የተከላካይ መስመር ሊኖራቸው እንደሚችል እየተገለጸ የሚገኘው በክለቦች ዓለም ዋንጫ ቢደርስ ነው። እንግዲህ ክለቡ በዚህ ዓመት የተከላካይ መስመሩ እያሳየ የሚገኘው የመሳሳት ሁኔታዎች አንጻር የሩዲገር ጉዳት ያው እንቅርት ላይ ጆሮ ደግፍ እንደሚሆን ግልጽ ነው። እንደሚታወቀው ኤድዋርዶ ካማቪንጋ ከውድድር ዘመኑ ውጪ ነው። ያ ብቻም አይደለም፣ ፈርላንድ ሜንዲም ከውድድር ዘመኑ ውጪ መሆኑ ተገልጿል። ይህም ተጫዋች በተለይ የጡንቻ ጉዳቶች አጋጥሞታል ተብሏል። እንደሚታወቀው ሙሉ ለሙሉ ሳያገግም ነው በኮፓ ዴል ሬይ ጨዋታዎች ላይ እንዲሰለፍ የተደረገውና በድጋሚ አገርሽቶበታል ተብሏል። በጣም በርካታ የዜና አውታሮችና ታምብሌዶች በተለይ ፈርላንድ ሜንዲም ከዚህ ውድድር ዘመን ውጪ መሆኑን አሳውቋል። እንደሚታወቀው ካማቪንጋም ከውድድር ዘመኑ ውጪ ነው። እንግዲህ ፍራን ጋርሺያ ብቻ ነው ያላቸው በዚህ ቦታ ላይ። በአንቶኒዮ ሩዲገር ቦታ ላይ ማንን ያሰልፋሉ የሚለው እንግዲህ በጣም ግራ ነው የሚያጋባው። ምናልባት ሹዋሜኒ ሊጎትቱት ይችላሉ ወደ ኋላ ተብሎ ነው የሚገመተው እንጂ ዴቪድ አላባም ጉዳት ላይ ነው። አንቶኒዮ ሩዲገር ከውድድር ዘመኑ ምናልባትም ውጪ ልንለው እንችላለን። ምናልባት የክለቦች ዓለም ዋንጫ ላይ ሊመለስ የሚችለው እንደሚታወቀው ዳኒ ካርቫል፣ ኤደር ሚሊቶ የሉምና በጣም ማድሪዳውያን ሊረሱት የሚፈልጉት አይነት የውድድር ዘመን እንደሚሆን ምንም ጥያቄ የለውም። ምንም ዋንጫ ሳያሳኩም የውድድር ዘመኑ ሊያጠናቅቁ የሚችሉበት እድል በጣም ሰፊ እንደሆነ ይታወቃል። ይህ በእንዲህ እንዳለ ደግሞ በጣም በተጫዋቾች ጉዳትና ቅጣት እየተፈተነ የሚገኝ ቡድን ሆኖ ያሳለፈበትን አይነት የውድድር ዘመን ነው እያሳለፈ የሚገኘው። በነገራችን ላይ ከጨዋታ ቅጣት ጋር በተያያዘ ሉካስ ቫስኬዝ 2 ጨዋታ ቅጣት ተላልፎበታል። በኮፓ ዴል ሬይ መርሃ ግብር ላይም ቀይ ካርድ ካዩ ተጫዋቾች መካከል አንዱ እሱ ነው። ጁድ ቤሊንጋምም ቀይ ካርድ አይቶ ነበር፣ ግን የሱ ቀይ ካርድ እንዲሻርለት ተወስኗል ማለት ነው። ስለዚህ ቀይ ካርዱ ተግባራዊ የሆነበትም ወይም በቀጣይ መርሃ ግብሮች ላይ የሚሰለፍበት እድል ይኖራል። ቫስኬዝ ለ2 ጨዋታ ይሰለፍም። ከዛ ውጪ ግን የጠቀስኳቸው ተጫዋቾች በአጠቃላይ በጉዳት ሩዲገር ደግሞ በተለይ ጉዳቱ ላይም ቅጣትም ተጨምሮበት ከውድድር ዘመኑ ውጪ የሚሆንበት እድል በጣም ሰፊ ስለመሆኑ የተገለጸ ይገኛል። ከዛ ውጪ ኤሪክ ዳየር ወደ ሞናኮ ለማቅናት መስማማቱ እየተገለጸ ይገኛል። እንግዲህ እንግሊዛዊ ተከላካይ መስመር ተጫዋች ኤሪክ ዳየር እንግዲህ በባየር ሙኒክ ቤት የተጫወተ እንደሚገኝ የሚታወቅ ጉዳይ ነው። ታዲያ ውሉ እንግዲህ ፊታችን ክረምት የሚጠናቀቅ ነው የሚሆነው። እንግዲህ የ31 ዓመቱ በተለይ መሀል ተከላካይ ስፍራ ተጫዋች የሆነ ኤሪክ ዳየር በውድድር ዘመኑ ሲጠናቀቅ የፈረንሳዩን ተወካይ ቡድን ሞናኮን በነጻ ዝውውር ለመቀላቀል በተለይ ከስምምነት ላይ መድረሱን የፈረንሳዩ ተነባቢ ጋዜጣ ሌኪፕ ቀር እያስነበበ ነው የሚገኘው። ዳየር እንደሚታወቀው ካቻምና ለረጅም ጊዜ የተጫወተበትን ክለብ ስፐርስን በመልቀቅ
ወደ ባየር ሙኒክ ማቅናቱ የሚታወቅ ጉዳይ ነው። በተለይ ዳይ ኡፓሜካኖ፣ ኪም ሚንጄ እንደነዚህ አይነት ተጫዋቾች አሉ በተከላካይ ጥምረት ላይ ባየር ሙኒክ ቤት የነዚህን ሁለት ቁልፍ የሚባሉ የተከላካይ መስመር ተጫዋቾች ጥምረትን ሰብሮ በቋሚነት መሰለፍ የቻለባቸው ጊዜያቶች በርካታ አይደሉም ባየርን ቤት። እንደውም ዘንድሮ በ25 ጨዋታዎችን ለባቫሪያን ተሰልፎ መጫወት የቻለበት አጋጣሚ ያለው ኡፓሜካኖ ጉዳት ስላጋጠመው ማለት ነው። እንዲሁም ጥሩ የመሰለፍን እድል አግኝቷል ብለን ልንወስዶ እንችላለን በዚህ ውድድር ዘመን ላይ ማለት ነው። ባሳለፍነው ክረምት ግን ሙኒኮች ሃሩኪ ኢቶን ደግሞ አስፈርሟል። ይህንን ጃፓን የማል ተከላካይ ስፍራ ተጫዋች ከስቱትጋርት ማለት ነውና ዳየር ያው በሙኒክ ቦታ እንዲያጣ ካስገደዱ ጉዳዮች መካከል አንዱ ያ ነው። ሁለገብ ተጫዋች ነው። ሁለገብ ስል የማል ተከላካይ የሚሆናል አማካይ መስመር ይሄ በተለይ ስኪመር ብንለው የ6 ቁጥር ቦታ ላይ የተከላካይ አማካይ ሆነው በተለይ በሴንትራል ዲፌንሲቭ ሚድፊልደር ፖዚሽን ላይ መጫወት ይችላል ተጫዋቹ ማለት ነው። ታዲያ ክለቡም አዲስ ውል ለተጫዋቹ እንደማያቀሩ መግለጻቸውን ተከትሎ እንግዲህ ቀጣይ እግር ኳስ ምዕራፉን በፈረንሳይ የሚቀጥል ይሆናል ማለት ነው። እንግዲህ ሞናኮ ያው በፈረንሳይ ሊግ አሁን ባለው ወቅታዊ ሁኔታ 4ኛ ደረጃ ላይ የተቀመጠና በአውሮፓ ሻምፒየንስ ሊግ ትኬት ለመቁረጥ ከፍተኛ ጥረት እያደረገ የሚገኝ ቡድን ነው። እንግዲህ ኤሪክ ዳየርም በቀጣይ ውድድር ዘመን በነጻ ዝውውር ማለት ነው ስብስባቸው እንደሚቀላቀል በይፋ ያረጋገጡበት ጉዳይ ስለመሆኑ ሌኪፕ አስነብቧል። ከዛ ውጪ አርሰናል አርዳ ጉለርን ለማስፈረም ያቀረቡት የ35 ሚሊዮን ፓውንድ መነሻ የዝውውር ሂሳብ ውድቅ ተደርጓል። እንግዲህ በጆዜ ሞሪኖ በጣም ጥሩ አቅም ያለው ድንቅ ተሰጥኦ ባለቤት ተብሎለታል አርዳ ጉለር። እንደሚታወቀው ፌነርባቼ በነበረበት ሰዓት ላይ እርግጥ ጆዜ ያላሰለጠኑትም ቢሆንም ግን ኤክሳይቲንግ ታለንት ስለመሆኑ ተናግረውለታል። በጥሩ አመራር በጥሩ ክህሎት ማለፍ ከቻለ ተጫዋች በጣም እምቅና አስደናቂ ክህሎት እንዳለው ብዙዎች ይናገራሉ። በሳለፍነው ክረምት በጀርመን በአውሮፓ ዋንጫ ላይ በተለይ ሀገሩ ቱርክ እስከ ሩብ ፍጻሜ ድረስ እንድትጓዝ ተጫዋቹ የነበረው ቀጥተኛ ሚና ይታወቃል። ቦርዱ ላይ ትልቅ ታሪኮች ካስመዘገቡ ተጫዋቾች መካከል አንዱ አርዳ ጉለር ስለነበር ማለት ነውና በአጥቂ አማካኝ ስፍራ ቦታ ላይ በቀኝ ክንፍ አጥቂ መስመር ተጫዋች ቦታ ላይ መጫወት ይችላል። አርዳ ጉለር ለየትኛውም ቡድን የማጥቃት እንቅስቃሴ እንዲሳለጥ ትልቅ ሚና መጫወትን ይችላል። ወደ ቤርናቦ ካቀና በኋላ ግን የመጫወት እድል በጣም እየተነፈገ ነው የሚገኘው። ቱርካዊ ተጫዋች ዘንድሮ በጣም የመሰለፍ እድሉ ተመናምኖም ተመጥነው የሚገኛል። በኮፓ ዴል ሬይ መርሃ ግብሮች ላይም ተቀይሮ ነው የገባው። ከዛ በተጨማሪ ደግሞ በላሊጋ መርሃ ግብሮች ላይ በተለይ ተጫዋቾችን እረፍት መስጠት ሲፈልግ ብቻ ነው አሰልጣኝ ካርሎ አንቸሎቲ ተጫዋቹን በቋሚነት የሚጠቀምበት ማለት ነው። ሮድሪጎ ከዛ ውጪ ቪኒሲየስ ጁኒየር እና ኪሊያን ምባፔ የሚነኩ አይነት ተጫዋቾች አይደሉም። ቢያንስ ሮድሪጎ አልፎ አልፎ በተለይ በዚህ ውድድር ዘመን አሁን ትልቅ እንቅስቃሴ እያደረገ ለሚገኘው ሮድሪጎና በዚህ ተጫዋች ቦታ መሰለፍ መቻል ነበረበት የብዙዎች ሀሳብ ነው። ሌሎች በተለይ ለምሳሌ ባርሴሎና ውስጥ የሚገኙ በጣም ቁልፍ የሚባሉ ተጫዋቾች አሉ ኩባርሲን ጨምሮ ጋቪ፣ ማርክ በርናል፣ ላሚን ያማል ራሱ ማርክ ካሳዶ የተባሉ ተጫዋቾች ከ22 ዓመት በታች ናቸው። በቋሚነት የመሰለፍን እድል ያገኛሉ። የላማሲ አካዳሚ ፍሬ ውጤት ከመሆናቸው ጋር በተያያዘ አብዛኞቹ ጋቪን ሳይጨምር ማለት ነው። ያ ነገር ማድሪድ ቤት አለ ለማለት ትንሽ ያስቸግራል። እድል እየተሰጠ አይደለም ለኤንድሪክም ለአርዳ ጉለርም እና ወጣትና ተስፈኛ ተጫዋቾች ናቸው ግን ተቀያሪ ወንበር ላይ መቀመጥን አይፈልጉም። ከዛሬ ነገ እድል እናገኛለሁ በሚል ማለት ነውና 2026 የአሜሪካ፣ የካናዳ፣ ሜክሲኮ የዓለም ዋንጫ እየተቃረበ ይገኛል። ሀገራቸውን ወክሎ መሳተፍ ይፈልጋሉ። የጨዋታ እድልና ጊዜ ደግሞ ሲያገኙ ሀገር መወከል ማይታሰብ ነው። በዚህ ሁኔታ ውስጥ መቀጠል አይፈልግም ተብሏል አርዳ ጉለርና በተለይ ይሄ ወደ 967 ደቂቃዎች በዚህ አመት ተሰልፎ ተጫውቷል። 3 ጎል አስቆጥሮ 5 ኳስ አመቻችቶ ማቀበል የቻለበት አጋጣሚ አለ። በተለይ አርሰናል የማጥቃት እንቅስቃሴውን ያው በተለይ በ10 ቁጥር ቦታ ላይ ማርቲን ኦዴጋርድ ትላንትናም ታይቷልና በጣም ተጫዋቹን ሊተካ የሚችል ጥሩ አቅም ያለው ተጫዋች በስብስብ ውስጥ አለመኖሩ በተለይ ማርቲን ኦዴጋርድ አንዳንዴ በሚፈዝባቸው ጨዋታዎች ላይ ይበልጥ ስቴፕ አፕ ማድረግ የሚችል አይነት ተጫዋች አርሰናል ስብስብ ውስጥ የለም። እሱን ሊያግዝ፣ እሱን ሊያሳርፍ፣ እሱን በተለይ በሚደክምበት ሰዓት ላይ እሱን ተክቶ ጥሩ አቅም ያለው ተጫዋች ልዩነቶችን ሊፈጥር ተጫዋች አርሰናል ስብስብ ውስጥ አለ ማለት ትንሽ ያስቸግራል። ትላንትና ማርቲን ኦዴጋርድ ላይ ሲታይ የነበሩት ክፍተቶች ናቸው። የሚኬል አርቴታ ወጣቶች ላይ ትኩረት ያደረገው በጣም የቡድን ስብስብ ጥልቀትና ጥራት መሰረት ያደረገ የቡድን ማስፋፋት ስርዓትና ፖሊሲ እንግዲህ ለአርዳ ጉለር ብሩ ክፍት ነው። ቀደም የጠቀስኳቸውን መስፈርቶች የሚያሟላ ተጫዋች ከመሆኑ ጋር በተያያዘ ማለት ነው። 20 ዓመቱ ላይ ነው የሚገኘው ሁለገብ ቱርካዊ ክንፍ አጥቂ መስመር ተጫዋች ለማስፈረም አርሰናል 35 ሚሊዮን ፓውንድ አቅርቧል። ግን ጥያቄው ከአንዳንድ ነው በማድሪድ ውድቅ የተደረገው። ተጫዋቹ እንደሚታወቀው ባሳለፍነው ዓመት ነው ገና ፌነርባቼ ለቀው የተቀላቀለው ማድሪድን ሻምፒየንስ ሊግን ላሊጋን አሳክቷል በመጣበት ዓመት ልክ እንደ ጁድ ቤሊንጋም ሁሉ ማለት ነውና ምናልባት ተጫዋቹን በጊዜ እንደዚሁ ለመሸኘት ምንም ፍላጎት እንደሌላቸው አመላካሽ ነጥብ ነው። አርሰናል በቀጣይ ተጫዋቹን ለማስፈረም የተሻለ ገንዘብ አቅርበው እንግዲህ ሁለተኛ ጥያቄ ያቀርባሉ ወይ የሚለው ጉዳይ በቀጣይ የሚጠበቅ ይሆናል። ከዛ ውጪ ሊቨርፑል አደም ዋርተንን ለማስፈረም 50 ሚሊዮን ፓውንድ በመደባቸው ተሰምቷል። እንግዲህ በጋርዲዮላ የተወደሰ ተጫዋች ነው ይሄ ወጣት እንግሊዛዊ ተስፈኛ አማካይ መስመር ተጫዋች አደም ዋርተንን ለማስፈረም ከፍተኛ ፍላጎት አላቸው ተብሏል። ሊቨርፑሎች በፕሪሚየር ሊግ ሻምፒዮኖቹ ናቸው። ሊቨርፑሎች በዚህ የ2024-2025 የውድድር ዘመን ሻምፒዮን መሆናቸው ከጥቂት ቀናቶች በፊት ማረጋገጥ ይዘንጋም ባሳለፍነው እሁድ ቶተንሃምን 5-1 በሆነ ሰፊ ውጤት ማሸነፍ ማለት ነውና በቀጣይ ዓመትም ይህንን ሌጋሲያቸውን ወይም ደግሞ ይህንን የመጡበትን ዓመት በተለይ ሻምፒዮን ከሆኑበት ዓመት በቀጣዩ ዓመት ተመሳሳይ አይነት እንቅስቃሴ አሳይተው
ጥሩ የዋንጫ ተፎካካሪ ካለላቸው ዋንጫውን በድጋሚ ለማሳካት ከፍተኛ ጥረት ያደርጋሉ ተብሎ ይገመታልና አለብኝ ብሎ የሚያስቡትን ክፍተት ለመጠገን ደግሞ ከወዲሁ በዝውውር መስኮት ላይ ከፍተኛ ርብርብና እንቅስቃሴም እያደረጉ ይገኛሉ። በአሌክሲስ ማካሊስተርና በሪያን ግራቨንበርግ ከሚመራው የአማካይ መስመራቸው አብዛኛው የፕሪሚየር ሊግ መርሃ ግብር ተሰልፎ የተጫወተ ነውና ጥራት ያለው ጥምረት ነው፣ ጥያቄ የለውም። ግን ጥሩ ተጣባባቂ ከተቀያሪ ወንበር ተነስቶ ልዩነቶችን የሚፈጥር ተጫዋች ግን ሊቨርፑል ቤት ውስጥ የለም። ዋታሩ ኤንዶ ያው ይሄ ተጫዋች ብዙ የአርነ ስሎት በተለይ ፍላጎት ያደረበት አይነት ተጫዋች አይደለም፣ ወይም ደግሞ በሳቸው እይታ ተጫዋቹ በሳቸው እቅድ ውስጥ ያለ ተጫዋችም አይመስልም። በአጠቃላይ የቀዮቹ አማካይ መስመሩን በቁጥርም ያነሰ ነው፣ ዴብዝ የለውምና ተጋላጭ የሚሆኑባቸው አጋጣሚዎችም ታይተዋል። በዚህ ዓመት እንኳን በፓሪስ ሴን ጀርሜን ትናንትና አርሰናል ባሸነፈው ቡድን በጣም የአማካይ መስመር ቁልፍ ሚና የሚወጡ ተጫዋቾች ናቸው ያሉትና በቁጥር ብዙ ናቸው፣ በክህሎትም ላቅ ያሉ ተጫዋቾች ናቸው። ፒኤስጂ ቤት ያሉት በጣም በደርሶ መልስ በጣም ተበልጦ ነበር የአማካይ መስመሩ ሊቨርፑል በዛ ጨዋታ ላይ። ከሶስት የካራባኦ ካፕ የፍጻሜ ጨዋታ ይጠቀሳል። ለኒውካስል ዩናይትድ እጃቸውን በሰጡበት የዌምብሌ መርሃ ግብር ላይ የሊቨርፑል እግር ኳስ ክለብ የአማካይ ክፍሉ መታደስ መቻል እንዳለበት አመላካሽ ነጥቦች ተመዝግበውበታል። በቁጥርም በጥራትም በጣም ተበልጦ ስለነበር ማለት ነውና ታዲያውን በተለይ ደግሞ በሊጉ እጅግ በጣም አመርቂ እንቅስቃሴ እያሳዩ ከሚገኙ ተጫዋቾች መካከል አንዱ የሆነው የክሪስታል ፓላሱን የአማካይ መስመር ተጫዋች አደም ዋርተንን ለማስፈረም ሊቨርፑል የ50 ሚሊዮን ፓውንድ ጥያቄ እንደሚያቀርቡ ኮት ኦፍሳይድ አረጋግጫለሁ ሲል ዘግቧል። ተጫዋቹ በክለብ ፉትቦል የነበረው አመርቂ እንቅስቃሴ ለብሔራዊ ቡድን ጥሪ እንዲደረግለት አስችሎት ነበር። ባሳለፍነው ክረምት በነበረው የአውሮፓ ዋንጫ ላይ በአሰልጣኝ ጋሬት ሳውዝጌት አንድም ደቂቃ በአውሮፓ ዋንጫ አላገኘም። የሚገርመው ነገር ግን ከሀገሩ ጋር ያው የፍጻሜ የብር ሜዳሊያ ባለቤት ሆኖ እንዳጠናቀቀ የሚታወቅ ጉዳይ ነው። በተለይ ደግሞ የመጨረሻዎቹ 26 እጩዎቹ ስሙን አካቶ የነበረም ተጫዋች ነው ያኔ በነበረው ስብስብ። ተጫዋቹ ገና አሁን 22 ዓመቱ ላይ ነው የሚገኘው። በፕሪሚየር ሊግ በደቡብ ለንደኑ ክለብ ፓላስ ቤት አመርቂ እንቅስቃሴ ያደረጉ ከሚገኙ ተጫዋቾች ተርታ ስሙ ይጠቀሳል። አዳም ዋርተን ያው ካቻምና ነበር ብላክበርን ሮቨርስ ቤት እያለ በተለይ ተጫዋቹን ለማስፈረም ፍላጎት ከነበራቸው ክለቦች መካከል አርሰናልና ዩናይትድ ይጠቀሳሉ፣ ሊቨርፑልን ጨምሮ። ግን ፓላሶች ያው ፈጥነው ተንቀሳቅሰው 18 ሚሊዮን ፓውንድ ከፍሎ ነበረ አዳም ዋርተን የግላቸው ያደረጉት። ከዛም ለአሰልጣኝ ኦሊቨር ግላስነር ቡድን በተለይ ደግሞ ባሳለፍነው የውድድር ዘመን ላይ የመጨረሻ ጥቂት ሳምንታት ላይ የነበረው ሚናና እንቅስቃሴ አመርቂ ነበር። በዚህ ዓመትም ከጉዳት መልስ እንግዲህ የሚያሳየው እንቅስቃሴ በጣም አውሮፓ ውስጥ ካሉ በአሁኑ ሰዓት ምርጥ ከሚባሉ ወጣት አማካይ መስመር ተጫዋቾች ተርታ ስሙ እንዲሰለፍ ያስገድዷል። ኳስ ተረጋግቶ የማዝ አቅም አለው። በጣም ሜዳውን የሚያካልልበት ከዛ ውጪ ከኳስ ጋርም ክፍተቶችን አይቶ ኳስ የሚያቀበልበት መንገድ የአደም ዋርተን ለየት ያሉ ክህሎቶች ናቸው። አርሰናልም ዩናይትድም ተጫዋቹን ፍላጎት አላቸው። ግን ሊቨርፑል አሁን ባለው ወቅት ሁኔታ ፉክክሩን እየመራ እንደሚገኝ እየተገለጸ ይገኛል። ሊቨርፑል እንግዲህ ፓላስን አሳምነው ተጫዋቹ እንዲሸጡላቸው ማድረግ ይችላሉ ወይ የሚለው ጉዳይ ይጠበቃል። ፓላሶች የሚቀርብላቸው 50 ሚሊዮን ፓውንድ ላይ ሲጨከነው ተጫዋቹን ያቆይታል ወይስ ደግሞ ይሸኙታል የሚሉት ጉዳዮች በቀጣይ ጊዜያቶች ላይ ከአደም ዋርተን ጋር በተያያዘ እንዲጠበቁ የሚያስገዱ ነጥቦች ናቸው። ከዛ ውጪ የምዕራብ ለንደኑ ክለብ ቼልሲ ጂሚ ጊትንስን ለማስፈረም የሚደረገውን ፉክክር እየመሩ ይገኛሉ ተብሏል። በዚያ ሂደት በተለይ ተጫዋቹ ለማስፈረም የከተማ ተቀናቃኝ አርሰናልን በመርታት ጭምር ለተጫዋቹ 50 ሚሊዮን ዩሮ ለማቅረብ ዝግጁ ናቸው ተብሏል። የምዕራብ ለንደኑ ክለብ ቼልሲ የማጥቃት እንቅስቃሴያቸው ላይ በርካታ ተጫዋቾች ናቸው ያሉት። ግን አሰልጣኝ ማሬስካን አንጀት የራሰ ተጫዋች ያለ አይመስልም። ምክንያቱም አሁን ያው በዝውውር መስኮቱ ይህን ነገር ለማጠናከር ከፍተኛ ጥረት እንደሚያደርጉ እየተገለጸ ስለሚገኝ ነው። የቡድን የግራ መስመር የማጥቃት እንቅስቃሴ ላይ ክፍተት በጣም በስፋት አለ። እንደሚታወቀው ሚካኤል ሙዴክ ከአበረታች ንጥረ ነገሮች ጋር በተያያዘ ከስብስቡ ርቆ ነው የሚገኘው። ጄደን ሳንቾ አሳማኝ እንቅስቃሴ የለውም። ኖኒ ማዱዌኬ አንዴ በግራ አንዴ በቀኝ ይሰለፋል፣ እርግጥ ነው። ግን እሱም ወጥነት ያለው ሜዳ ላይ እንቅስቃሴ ማሳየት ትልቁ ክፍተቱ ነው። ከዛ ውጪ ፔድሮ ኔቶ ጥሩ አቅም አለው። እሱ ግን በቀኝ በኩል ሲሰለፍ ነው ይበልጥ በጣም አመርቂ እንቅስቃሴ የሚያሳየውና የግራ መስመር ላይ ሲነሳ ብዙም ልዩነቶችን ሲፈጥር አይስተዋልም። ከዛ ጉዳዮች አንጻር በግራ መስመር ላይ አንድ ተጫዋች ማስፈረም መቻል እንዳለባቸው አምነዋል። አይናቸውን ደግሞ ጂሚ ጊትንስ ላይ እንዳሳረፉ የሚታወቅ ጉዳይ ነው። ይህን ተጫዋች ካሳለፍነው ክረምት አንስቶ ተጫዋቹን ለማስፈረም ከፍተኛ ፍላጎትም እንቅስቃሴም ሲያደርጉ ከነበሩ ክለቦች መካከል ቼልሲ ይጠቀሳል። አሁን ባለው ወቅት ሁኔታ ደግሞ አርሰናልን በመብለጥ ጭምር ፉክክሩን እየመሩ እንደሚገኙ ነው መረጃዎች የሚጠቁሙት። የዚህ ተጫዋች መዳረሻ የት ይሆናል? በጣም ከሚጠበቁ በክረምቱ ከሚጠበቁና ምላሽ ከሚሹ የተጫዋቾች የዝውውር ዑደቶችና ጉዳዮች መካከል ይጠቀሳል። 21 ዓመቱ ላይ ነው የሚገኘው የክንፍ አጥቂ መስመር ተጫዋች በሲቲና በቼልሲ አካዳሚ ተጫውቶ አልፏል። ጊትንስ አሁን ክለቡ መልቀቅም ወስኗል የሚሉ ጉዳዮች ናቸው በስፋት ቢልድን ጨምሮ የጀርመኑ ተነባቢ ጋዜጣ ነው ይህን ጉዳይ ዘግበውታል። ወደ ፕሪሚየር ሊግ በመመለስ የተሻለ ክለብ ውስጥ የተሻለ እንቅስቃሴ በማድረግ ለዋንጫ መፎካከር እንደሚፈልግ ይህንንም ለክለቡ አመራሮች በወኪሉ አማካኝነት አሳውቋል ተብሏል። ተጫዋቹን ማጣት እንደማይፈልጉ የሚገልጹት እንግዲህ ወይም ደግሞ የሚጠቁሙት ዶርትመንዶች እንግዲህ ግድ ከሆነ ለተጫዋቹ ቀላል የማይባል ዋጋ ቢያንስ እስከ 60 ሚሊዮን ዩሮ ሊጠይቁ እንደሚችሉ ሲገለጽ የቆየ ጉዳይ ነው። ቼልሲዎች አሁን ወደ 50 ሚሊዮን ዩሮ ለማቅረብ ዝግጁ ናቸው ብሏል። ይሄ ደግሞ ትኩረትን ስቧል። በአጠቃላይ ተጫዋቹ ወዴት ያምራል የሚለው ጉዳይ ይጠበቃል። ከዛ ውጪ ባርሴሎናዎች አይናቸውን ከሉዊስ ዲያዝ ነቅለው ፊታቸውን ወደ አርሰናሉ ኢላማ አዴሞላ ሉክማን ማዞራቸውን የሚጠቁሙ መረጃዎች እየወጡ ይገኛሉ። እንግዲህ ናይጄሪያዊ ሉክማን ባሳለፍነው ታህሳስ ወር የአፍሪካ ምርጡ ተጫዋች ተብሎ የተመረጠ ተጫዋች ነው። ይህንን ትልቅ ክብር እንዲያሳካ ካደረጉ ጉዳዮች መካከል ደግሞ አምና በክለቦች ትልቅ የውድድር መድረክ በሆነው ያው ሁለተኛ እርከን በሚሰጠው ይቅርታ እንግዲህ ትልቅ የውድድር መድረክ ቻምፒየንስ ሊግ ነው። ሁለተኛ እርከን በሚሰጠው የዩሮፓ ሊግ የውድድር ምዕራፍ ላይ በተለይ ለፍጻሜ ጨዋታ ላይ ሃትሪክ ወይም 3 ጎሎችን በማስቆጠር ዋንጫውን እንዲያሳኩ
አንበሳውን ድርሻ የወሰደው ሉክማን እንደነበር አይዘነጋም። ታዲያ ባሳለፍነው የካቲት ወር ላይ ደግሞ የተፈጠረው ነገር ተጫዋቹ በቤርጋሞ ተረጋግቶ እንዳይቆይ፣ ደስተኛ እንዳይሆን፣ ክለቡንም ለመልቀቅ ከፍተኛ ፍላጎት እንዲያሳይ ካስገደዱት ጉዳዮች መካከል ይጠቀሳል። በአውሮፓ ሻምፒየንስ ሊግ የጥሎ ማለፍ በተለይ ለጥሎ ማለፍ በተደረገ የመልስ ጨዋታ ላይ ጋስፔሪኒ ቡድን አታላንታ በሜዳቸው የክለብ ብሩግን ቤልጂየሙ ተወካይ ቡድን እንግዲህ አስተናግደው 3-1 በሆነ ውጤት በድምር ውጤት ደግሞ 5-2 በመሸነፍ ከውድድሩ እንደተሰናበቱ ይታወቃል። በዚህ ዓመት በነበረው 2024-2025 የአውሮፓ ሻምፒየንስ ሊግ የውድድር ምዕራፍ ላይ ማለት ነውና በዚህ ጨዋታ ላይ ሉክማን 46 ደቂቃ ላይ ተቀይሮ ገብቶ ወዲያውኑ ጎል አስቆጥሮ ቡድኑ ወደ ጨዋታ መልሶ ነበረ። ከዛም 61ኛው ደቂቃ ላይ የተገኘውን የፍጹም ቅጣት ምት ግን ሳይጠቀምበት ቀርቷል። ታዲያ ከጨዋታው መጠናቀቅ በኋላ ጋስፔሪኒ በጣም ፍራስትሬሽን ውስጥ ነበሩና በህይወቴ ካየሁት ደካማ የፍጹም ቅጣት ምት ዓመታት ብለው ሉክማንን በዛ ደረጃ ነጥለው ያብጠለጠሉበት መንገድ ወይም እሱን የሚተች ንግግር መናገራቸው አይዘነጋም። ሉክማን ከዛ በዛ አሰልጣኝ ንግግር እንግዲህ በጣም መከፋቱን ሳይደበቅ ተናግሮ እንደነበር የሚታወቅ ጉዳይ ነው። እዚህ ክለብ ውስጥ ብዙ መናገር የምፈልጋቸው ነገሮች ቢኖሩም አስደናቂ የቤርጋሞ ደጋፊዎችን አይመጥንም፣ ሁሌም ቢሆን የክለቡ ስም ከፊት መምጣት አለበት በሚል አይቼ እንዳላዩ ያለፍኳቸው ብዙ ነገሮች አሉ። በጣም ላቤን እያንጠፈጠፍኩ ሜዳ ላይ ልዩነቱን መፈጠር የተሻለ ነገሮችን ለማግኘት ነው የሚል ነገር አንስቶ እንደነበር አይዘነጋም። ይህ ጉዳይ በተለይ ክለቦች የተጫዋች ሁኔታ ላይ እንዲያንዣብቡና በትኩረት ጉዳዩ እንዲከታተሉ አድርጓቸዋል። በዋናነት መድፈኞቹም የዚህን ተጫዋች ሁኔታ ሲከታተሉ መቆየታቸው አይዘነጋም። አሁን ግን ባርሴሎና ፉክክሩን ተቀላቅሏል ተብሎ የተገለጸ ይገኛል። የአታላንታው ኮከብ የክንፍ አጥቂ መስመር ተጫዋች ሆነው ሉክማንን ለማስፈረም ባርሴሎናዎች ከፍተኛ ጥረት እያደረጉ እንደሚገኙና የተጫዋች ሁኔታ በጥብቅ እየተከታተሉ እንደሚገኙ ቲቢአር ፉትቦል ማረጋገጫ ሰጥቶበታል። ተጫዋቹ ከዚህ በፊት በፉላም በኤቨርተን ቤት ቆይታ አድርጓል። ስኬታማ የሚባል ጊዜ አልነበረውምና በፕሪሚየር ሊጉ አዲስ የሚባል ተጫዋች አይደለም። በዚህ ሊግ ውስጥ በትልቅ ክለብ እየተጫወተ ስሙን ማደስ እንደሚፈልግ ቢገለጽም አሁን ግን በሚጫወትበት ሊግ ከጣሊያን ወደ ስፔን ለመቀየር ባርሴሎናዎች ከፍተኛ ጥረት እያደረጉ ይገኛሉ ተብሏል። በተጨማሪም ከክለቡ አታላንታ ጋር በአሁኑ ሰዓት ተጫዋቹ ያለበት ሁኔታ ደግሞ ይበልጥ የክለቡን ዘንድሮ ቢለቅ እንደማይጠላ እንደሚያደርገው ነው የቲቢአር ፉትቦል መረጃ የሚያመላክተው ማለት ነውና ሉክማን አምና ከቡድኑ አታላንታ ጋር የኮፓ ኢታሊያ የፍጻሜ ጨዋታ እንዲሁም በኤሮፓ ሊግ የፍጻሜ ጨዋታ ላይ የራሱ የግል ጥረት ማለትም በፍጻሜ ጨዋታዎች ላይ ሌቨርኩሰን ላይ ሃትሪክ ወይም 3 ጎሎችን አስቆጥሮ የአውሮፓ ሊግን አሳክቷል። መነሻ ላይ እንዳነሳሁት አሁን መዳረሻው የት ይሆናል የሚለው ጉዳይ እንዲጠበቅ ያደርጓል። ተጫዋቹ በፍጹም ከዚህ ክረምት በዘለለ ቤርጋሞ ይቆያል ተብሎ አይገመትምና አታላንታዎች ወደ 51 ሚሊዮን ፓውንድ ካልቀረበ በስተቀር ተጫዋቹን የመሸኘት ምንም ፍላጎት የላቸውም። ያው አርሰናል ይፈልጓል ይህን ተጫዋች ብያለሁኝ፣ ግን ባሳለፍነው ክረምት አንስቶ ጥረት ሲያደርጉ ቢቆዩ ምንም ሲግኒፊካንት የሆነ ይሄ ሊታይ የሚችል ጥረት ሲያደርጉ እየታየ አይደለም የሚገኙ ከፍላጎት በዘለለ ማለት ነውና አሁን በተለይ ደግሞ ከፍ ባለ መልኩ ባርሴሎናዎች ይህንን ፉክክር ተቀላቅሏል። የዝውውር ጥያቄ የሚያቀርቡበት እድል ሰፊ ስለመሆኑ እየተገለጸ ይገኛል። በዋናነት ኮሎምቢያ የክንፍ አጥቂ መስመር ተጫዋች ሉዊስ ዲያዝ በጣም የሚጠይቀው ሳምንት ክፍያ ከፍ ያለ ሊሆን ይችላል በሚልና እንዲሁም ደግሞ ሊቨርፑልም ለተጫዋቹ የዝውውር ሂሳብ ከፍተኛ ገንዘብ ይጠይቃሉ መባሉ ነው እንግዲህ ባርሴሎና ሹታቸውን ወደ ሉክማን እንዲያዞሩ ያስገድዳቸው ማለት ነው። የቡድኑ ቴክኒካል ዳይሬክተር ዴኮ ተጫዋቹን የማስፈረም ከፍተኛ ጥረት እንደሚያደርጉም ፍንጭ ሰጥቷል። አሰልጣኝ ሃንሲ ዲተር ፍሊክ ክለቡን ብዙ ወጪ ሳያወጡ በላማሲያ ባሉ ተስፈኛ ወጣት አዳጊ ተጫዋቾች በመስጠት አመርቂ የሚባል የውድድር ዘመን እያሳለፉ ይገኛሉ። ኮፓ ዴል ሬን አሳክቷል። ላሊጋውን በ4 ነጥብ እየመሩ ነው። እንዲሁም የሻምፒየንስ ሊግ ግማሽ ፍጻሜ ተፋላሚ ናቸው። ይሄ በፋይናንስ ቀውስ ትልቅ ችግር ውስጥ የወደቀውን ባርሴሎናን በጣም በትልቁ በፋይናንስ ያግዛል፣ ይጠቅማል ተብሎ ይገመታል። እግር ኳሳዊ ጉዳዮች ላይ ትኩረት አድርገው ገቢ የሚያገኙበት መንገድ ከመሆኑ ጋር በተያያዘ ማለት ነውና በመጪው የዝውውር መስኮት እጃቸውን በመዘርጋት በደንብ በመንቀሳቀስ ስብስባቸውን ያጠናክራሉ ተብሎ ይገመታል። ትኩረታቸው ደግሞ ከሉዊስ ዲያዝ ወደ አዴሞላ ሉክማን ስለመዞሩ ተነባቢው የስፔን ጋዜጣ ፊጄስ ሳይቀር የዘገበው ርዕሰ ጉዳይ ነው። ከዛ ውጪ ማንቸስተር ዩናይትድ እና ቼልሲ ሪያን ቼርኪን ለማስፈረም የሚደረገውን ፉክክር በይፋ ተቀላቅሏል ተብሏል። እንግዲህ ይሄ ፈረንሳይ በሊጉ ኦሎምፒክ ሊዮን ቤት በጣም አመርቂ እንዲሁም አስደናቂ እንቅስቃሴን እያደረጉ ከሚገኙ ተጫዋቾች መካከል ስሙ ከፊት ነው የሚጠቀሰው። ብዙዎች ከሊዮኔል ሜሲ በኋላ ኳስ አገፋፍ እንዲሁም ተመሳሳይ አይነት ይህ መሰል እንግዲህ እንቅስቃሴዎችን የሚያሳይ ተጫዋች በሚል ሜሲን የሚመስል ኳስ አገፋፉ ማለት ነው ያው ለሱ ለቀረበ በሚል እስኪያሞካሹ ድረስ ጥሩ እንቅስቃሴና የግል ተሰጥኦ ያለው አቅም ያለው ተጫዋች ነው። ቼርኪ ሀገሩን ከ1 ዓመት በታች ቡድን ተቀላቅሎ ይገኛል። ግን በዋናው ቡድን በአሰልጣኝ ዲዲዬ ዴሾ ለኤኪፔ ደ ፍራንስ በፈረንሳይ እግር ኳስ ፌዴሬሽን ለብሎች ወይም ለፈረንሳይ ብሔራዊ ቡድን እንዴት ነው ጥሪ የማይቀርብለት በሚል አሰልጣኙ እንደሚወቀስ ይታወቃል። በቼርኪ ጉዳይ ማለት ነውና የፈረንሳይ ክለብ ኦሎምፒክ ሊዮን ክለብ በባለሀብቱ ጆን ቴክስተር ስር ካጋጠማቸው የፋይናንስ ቀውስ ጋር በተያያዘ ሂሳባቸውን ማወራረድ ካልቻሉ ወደ ሊግ 2 እንዲወርዱ እንደሚደረግም ይፋ መደረጉ አይዘነጋም። ያንን ለማመጣጠን በጣም ቁልፍ የሚባሉ ተጫዋቾችን ለሽያጭ ለማቅረብ ይገደዳሉ። ማንቸስተር ዩናይትድ ላይ ያው ከሳምንት በፊት አስደናቂ ጎል ማስቆጠሩ አይዘነጋም። ቼርኪ የ21 ዓመቱ የፈረንሳይ በዚህ ውድድር ዘመን በአጠቃላይ 10 ጎል አስቆጥሯል። 18 ኳሶችን ደግሞ አመቻችቶ ማቀበል ችሏል። ቴክኒካል አቅሙ ላቅ ያለ ተጫዋች ነው። አስደናቂ እይታ ወይም ቪዥን የምንለውን የአንድ እግር ኳስ ተጫዋች ትልቁ የአጥቂ አማካይ መስፈርትና ክህሎትን የሚያሟላ ተጫዋች ነውና በበርካታ የእግር ኳስ ቤተሰቦች የሚደነቅ አቅም ያለውም ተጫዋች ከመሆኑ ጋር በተያያዘ ፕሪሚየር ሊጉ ላይም ሊሳካለት ይችላል በሚል ተገምቷል። ዩናይትድ እና ቼልሲ ተጫዋቹን ለማስፈረም ከፍተኛ ርብርብና ጥረት እያደረጉ ይገኛሉ ተብሏል። ተጫዋቹን ቀደም ብሎ ለማስፈረም ሊቨርፑል ከፍተኛ ጥረትና እንቅስቃሴ እያደረጉ ይገኛሉ የሚሉ መረጃዎች መውጣታቸው የሚታወቅ ጉዳይ ነው። ክለቡ እስከ 20 ሚሊዮን ፓውንድ ድረስ ከቀረበ ቼርኪ እንደሚሸኙት መገለጹ ደግሞ ይበልጥ ተጫዋቹ በርካሽ ሂሳብ እንደሚገኝ ማሳያ ነው። ስለዚህ የትኛው ክለብ ፈጥኖ በእንቅስቃሴ ተጫዋቹ ለማስፈረም ጥረት ያደርጋሉ የሚለው ጉዳይ ከሪያን ቼርኪ ጋር በተያያዘ በቀጣይ ጊዜያቶች የሚጠበቁ ጉዳዮች ናቸው።
በመጨረሻም ቱርካዊ ክንፍ አጥቂ ተጫዋች ከናን ይልዲዝ የሁለት ጨዋታ ቅጣት ይተላለፍበታል ተብሏል። ባሳለፍነው እሁድ በተደረገው የጣሊያን ሴሪያ ጨዋታ ጁቬንቱስ በሴሪያ በደረጃ ሰንጠረዥ ግርጌ ላይ ከተቀመጠው ቡድን ሞንዛ ጋር በአሊያንዝ ስታዲየም ጨዋታቸውን አድርገው 2-0 ውጤት ማሸነፍ መቻላቸው አይዘነጋም። በዛ ጨዋታ ላይ በመጀመሪያው አጋማሽ ቱርካዊ ድንቅ የክንፍ አጥቂ መስመር ተጫዋች የሆነው ከናን ይልዲዝ ቀጥታ ቀይ ካርድ በመመልከት ከሜዳ መሰናበቱ አይዘነጋም። ያንን ተከትሎ ጁቬንቱስ በጣም ቁልፍ በተለይ የሚባሉና የአውሮፓ ሻምፒየንስ ሊግ ደረጃን ይዞ ለማጠናቀቅ በሚያደርጉ ጥረት ላይ ትልቅ አንድምታ ባላቸው ቀጣይ በሚያደርጋቸው የቦሎኛና የላዚዮ ጨዋታዎች ተጫዋቹ አይሰለፍም ያልፉታል ማለት ነውና ከዛ በተጨማሪ 10,000 ዩሮ የገንዘብ ቅጣትም እንዲከፍል የሴሪያው ወዳዳሪ አካል ወስኖበታል። ከናን ይልዲዝ ላይ የሚሆንበት ምክንያት ተጫዋቹ አንደኛ በቀጥታ ቀይ ካርድ ነው የወጣው፣ ሁለተኛ ጉዳይ ደግሞ ከኳስ ውጪ የሞንዛውን ተጫዋች አሌሳንድሮ ቢያንኮን በክርኑ ተማቷልና ያንን ተከትሎ ነው የገንዘብ ቅጣትም የተላለፈበት። 19 ዓመት ላይ ነው የሚገኘው ቱርካዊ ክንፍ አጥቂ ተጫዋች ስሙ ከተለያዩ ክለቦች ጋር እየተያዘ ይገኛል ካለው በጣም አስደናቂ አቅም ጋር በተያዘምና በጣም ግልተኛ ሆኖ ያደረገው ነገር መሆኑን ተከትሎ ከሜዳ እየወጣ ባለበት ሰዓት ራሱ ይቅርታ ጠይቋል። ከዛ ውጪ ደግሞ በማህበራዊ ትስስር ገጽም ጭምር ለጁቬ ደጋፊዎች ይቅርታውን ጠይቋል። ጁቬ በቀጣይ በሴሪያው እንግዲህ አራተኛ ደረጃ ላይ ከተቀመጠው አራተኛ ደረጃ ላይ ተቀምጠው ይገኛሉ። ይቅርታ በቀጣይ ቀደም ብዬ እንዳልኩት በአንድ ነጥብ ከነሱ ዝቅ ብለው ከሚገኙት ቦሎኛና ከነሱ ደግሞ በሁለት ነጥብ ዝቅ ብለው ከሚገኙት ላዚዮች ጋር በጣም ተጠባቂ ጨዋታቸውን ያከናውናሉ። እነዚህ ጨዋታዎች ደግሞ የአውሮፓ ሻምፒየንስ ሊግን ደረጃን ይዞ ለማጠናቀቅ በሚደረጉ ጥረት ላይ ትልቅ ፋይዳ እንደሚኖራቸው ይገመታል። ከናን ይልዲዝ ግን ለጁቬንቱስ በእነዚህ ቁልፍ ጨዋታዎች ላይ ግልጋሎት የማይሰጥ ይሆናል ማለት ነው። ለዛሬ ስፖርት መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።